ሄሎ ፍቅረኛሽ ነው በር ላይ ደርሻለሁ። ሰውዬሽ ካለ ውጭና ገቢ። ጆዬ ያልኩን ገንዘብ አዘጋጀህልኝ? በዚህ ኑሮ ውድነት ኬት ይመጣል። አረ ድምፅህን ቀንስ። በር ላይ ነው ያለው ወንድሜ። ጭራሽ ለሱ ነው ስታስጨንቅኝ የከረምሽው? ምን እያልክ ነው? ምንም ቢሆን እኮ ወንድሜ ነው። ከሌለ የለኝም ማለት ይቀላል። የራሳችንን ኑሮ እንኑር ወይስ የማያልቅ ጣጣ ያለባቸውን ቤተሰቦችሽን አስተዳድር? ቤተሰቦችን ስትንቅ በእነሱ ውስጥ እኔን እየናክ እንደሆነ ወቅ። እሺ ለንግግር ለከት ይኑርክ። ለከት? ቆይ እነሱስ ቢሆን በየጊዜው ሰው ማስቸገር አይደብራቸውም እንዴ? ቆይና ቸግሯት ልጇን ካልጠየቀሽ ማን ልጠይቅ ትችላለች? ምን ነው እናትሽ ከአንቺ ውጭ ልጅ የላቸውም እንዴ? ስንት ጎረምሳ ቤት ውስጥ እያለኛም በየቀኑ መጠየቅ ምን ይባላል? ከነሱ መቼስ እኛ እንሻላለን። አንተ አይደለም ግን ቤተሰብሽን ነው እንዲያገባሁት። እነሱን የማስተዳደር ምንም አይነት ግዴታ የለብኝም። አይ ካልሽ ግን ወደ እነሱ መመለስ ትችያለሽ። ለነገሩ ክፉ ነህ። ቤተሰብ ቢኖርስ ስሜቱን ታውቀው ነበር። የለህማ ቤተሰብ። ዝም በይ። ወንድምየው ስትመታ ዝም ትላለህ? ከፍታ ግባ። ከፍታ ገብታ አንቀባረው። ወንድሜ የቤት ኪራዩን ብር አስገብቼልሃለሁ። እሺ ጆም ሰሞኑን ጥሩ ስሜት ላይ ስላልሆነ ነው። እና ምንድነው የሚያንዘባን ነው? ስንቱ ልትጣብታም እህታችን እያለ አንቺ ችጋራ ማግብተሽ ታሰድቢናለሽ? አረ ወንድሜ ይሄ እኮ ስድብ አይደለም። እና ምርቃት ነው ደግሞ። ያስቤዛውን ብር አንድ ላይ አታስገቢም ነበር? ድጋሚ እዚህ ድረስ ልታንከራትቺኝ ነው? ወንድሜ ሁሌ አስታውሱኝ ትወጃለሽ። ግዴታሽን አትርሺሽ። ሴቱ ለቤተሰቡ ስንት ነገር ያደርጋል። አንቺ እዚህ ትንከራፈፊያለሽ። ከርፋፋ አንተ እውነትም በጣም ሰውየው ጆ የሚባለው ማለት ነው በጣም ትክክለኛ ነገር ነው ያደረከው። እኔ ደግሞ እኮ በጣም በቃ የምር ይሄ ቸግሯቸው ምናምን ቀን ከፋልል ምናምን ብሎ እየጠየቋት እያስቸገሯት ምናምን መስሎኛል። ጭራሽ ከግዴታ ነው ታውቃለህ የእሷ ማድረግ። እቺ ሴትዮዋን ከሁለት ያጣች ናት። በቃ ደና ባል የላት፣ ደና ቤተሰብ የላት። መሀል ላይ ሁለቱን ለማስታረቅ መከራዋን ትበላለች። በቃ ለነገሩ አሁን በዚህ ሲቹዌሽን ላይ ሆነ የማን ነው ጥፋቱ? የባልየው ነው የቤተሰብ? እንዲህ ትሪት የሚያደርግ ቤተሰብ ደግሞ እነዚህን አየሁ። እስቲ ኮሜንት ላይ ጻፉልኝ።